ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ወንድማችሁ አንድነት ነኝ። እንግዲህ ዛሬም ከባለፈው የቀጠለ ትምህርት ይዤላችሁ መጥቻለሁ። ባለፈው እንግዲህ የጾታ በር በሚል ወንድና ሴት አድርጎ ፈጠራቸው በሚል አጠቃላይ እግዚአብሔር ወንድና ሴት አድርጎ የፈጠረው እሱ እስከሆነ ድረስ የእግዚአብሔርን መንገድ የእግዚአብሔርን የጾታ አስተሳሰብ እግዚአብሔርን የጾታ ስርዓት ማወቅ ወሳኝ እንደሆነ የሚገልጽ ነገር ነግሬያችሁ ነበርና አሁን ደግሞ ዛሬ ከወንድና ከሴት መካከል አንዱን ወስደን ስለ ወንድ ብቻ እናወራለን ማለት ነው። እንግዲህ ስለ ወንድ ስናወራ ብዙ ነገሮች መናገር ይቻላል። ብዙ መጽሐፎች ተጽፈዋል በጾታ ዙሪያ። እኔ ግን ዛሬ ትኩረት ማድረግ የምፈልገው አንድ ሐሳብ ነው በዋነኛነት። እሱን ተከትሎ ደግሞ ሌሎችን ሐሳቦች አነሳለሁ ማለት ነው። እንግዲህ መጀመሪያ ማነሳው ሐሳብ ወንድ ሲባል ምንድነው? ወንድን ወንድ ያደረገው ዋና ነገር የምንለው ምንድነው የሚለውን ነገር ማንሳት ፈልጋለሁ። ምክንያቱም ምን ይባላል የአንድ ነገር ኢሴንሱ ምንድነው ማለት በቃ the core value ወይም ደግሞ የዛ ነገር መሰረታዊ እሱነቱ ምንድነው ቢባል የቱ ነው ብለን መናገር እንችላለን የሚለውን ነው መጀመሪያ መናገር እንፈልገው። ምክንያቱም ይሄንን በብዛት አቢዩዝ የተደረገው ይሄ ስለሆነ ወይም በቃ የተነካከው የተበለሻሸው ይሄ ስለሆነ ማለት ነውና ወንድ ሲባል ምንድነው አእምሯችሁ ለመጀመሪያ ይመጣላችሁ ሲባል ምን አይነት ነው? ቁመናው ነው? ተክለሰውነቱ ነው? ድምፁ ነው? ምንድነው የሚመጣላችሁ? ገንዘቡ ነው? መጀመሪያ ወደ አእምሯችን የሚመጣው ምንድነው? ወንድ ሲባል ምንድነው ወደ አእምሯችን ይመጣል? ሴት ሆና ወንድን ስታይ ሊሆን ይችላል፣ ወንድ ሆኖ ወንድን ሲያይ ሊሆን ይችላል፣ ወይም ህፃናት ማህበረሰብ እንዳለ ወንድ ሲባል ወደ አእምሯችን መጀመሪያ የሚመጣልን ነገር ምንድነው? ይህንን ነገር ይሄ የተበላሸውን ቫልዩ ይህንን የተበላሸ እይታ ነው መጀመሪያ ማስተካከል አስፈላጊ ሆኖ ያገኘት። ስለዚህ እስቲ እናንተ አሁን ይሄን እያወራው ወንድ ምንድነው ወይ ወንድ ሲባል እንደ መሰረታዊ ነገር የሚመጣላችሁ ነገር ምንድነው? ለምሳሌ አሁን ወተት ብል ወደ አእምሯችን የሚመጣ የሆነ ነጭ ነገር ሊሆን ይችላል። ከሰል ብል ወደ አእምሯችን የሚመጣ የሆነ ጥቁር ነገር ሊሆን ይችላል። ስለዚህ እነኚህ ነገሮች እንደው ዝም ብሎ ወደ አእምሯችን መጀመሪያ ቀድሞ የሚመጣው ነገር የዛን ነገር ዋና መገለጫ ሊያሳይ ይችላል ማለት ነው። ልክ እንደዚሁ ማለት ነው። አሁን ወንድ ሲባል አእምሯችን ላይ የሚመጣው ነገር የተሳሳተ ከሆነ ከወንድ የምንጠብቀው ነገር ወይም ከወንድ እንድናገኝ የምንፈልገው ነገር የተሳሳተ ነው የሚሆነው ማለት ነው። ስለዚህ እግዚአብሔር ነው ወንድን የፈጠረው ብለን ካልን ወንድ እግዚአብሔር ሲፈጥረው ወይም ወንድ በእግዚአብሔር ሲፈጠር ምንድነው የታሰበው? ምንድነው በዋነኛነት ውስጥ የተቀመጠው ነገር? ያንን ነገር ካጣስ ምኑን ወንድ ሆነው በቃ ከዛ በኋላ እንደ ወንድ ላናየው እንችላለን። ለምሳሌ መጽሐፍ ቅዱስ ይናገራል አይደል? ጨው ጣዕሙን ቢያጣ ምን ይጠቅማል? በቃ አልጫ ቢሆን ምንድነው የሚጠቅመው? ወይም ማጣፈጥ ባይችል ምን ይሆናል? ምን ይለዋል መጽሐፍ ቅዱስ? ለፍግ መቆለያ እንኳን አይሆንም ይላል። ምን ማለት ነው? የድንጋይ ዋጋ እንኳን የለው። በቃ በሌላ ነገር ምትክ ሆኖ ሊሰራበት ወይም ሊሰጥ የሚችለው እንኳን አገልግሎት እንደሌለ ነው ማለት ነው የሚነግረን። ስለዚህ የጨው ማጣፈጡ ጨዋዊነቱ ነው በቃ ጨውን ጨው ያሰኘው። ስለዚህ ያንን ዋጋውን ካጣ ከዛ በኋላ ምንም ነው ማይጠቅመው። በቃ አልፈልግም፣ በቃ ዞር በልልኝ፣ ጥፋልኝ፣ በቃ ለምንም አትሆነኝም አንተ የምትሉት ነገር ነው የሚሆነው ማለት ነው ጨው። ልክ እንደዛ ወንድ ምኑ ነው ያ ኢሴንሱ ወይም ያ ዋጋው ያ ጨውነቱ ምንድነው የወንድ ብለን ስንል መጽሐፍ ቅዱስ የሚያስረዳን አንድና አንድ ነገር ነው። ይሄውም ደግሞ ራዕይ አለው ወይ? ተልእኮ አለው ወይ? ስራ ተሰጥቶታል ወይ? በዘመኑ በጊዜው አስፈላጊ የሆነ እንዲያደርገው፣ እንዲፈጽመው፣ እንዲጨርሰው፣ እንዲያከናውነው የተሰጠው ስራ አለው ወይ? ራዕይ አለው ወይ የሚለው ነው የወንድነት ዋና ዋጋ። ስለዚህ አንድ ወንድ የሚመዘነው በዚህ ነው። መጽሐፍ ቅዱሳችን ላይ
ትንሽ ነገር ቀንጭቤ ላሳያችሁና ምን ማለት እንደሆነ ቀጥላለሁ ማብራራቴ። የዕብራውያን መጽሐፍ ምዕራፍ 11 ቁጥር 7 እና 8 ያሉትን ሐሳቦች ላንሳ። እንደዚህ ይላል፣ ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹንም ለማዳን መርከብን በእምነት ሰራ። በእምነቱም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። አያችሁ እዚህ ጋር ስለ ኖህ አንድ ነገር ነው የተናገረው። ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ። በኖህ ዘመን እኮ ብዙ ወንዶች ነበሩ። በዛ ዘመን እኮ ብዙ አያሌ ወንዶች ነበሩ። ብዙዎቹ ግን በገዛ ፈቃዳቸው ይነዱ ነበረ። ከተለመደው የወንድና የሴት ግንኙነት አልፈው ከወንድና ወንድ ግንኙነት ውስጥ የገቡ ሌላ ደስታ፣ ሌላ ስካር፣ ሌላ ፋንታሲ፣ ሌላ ዘፈን ውስጥ ተዘፍቀው የሚኖሩ በርካታ ወንዶች በምድሪቷ ላይ ነበሩ። ይህ ሁሉ እየሆነ እያለ ግን አንድ ኖህ የሚባል እግዚአብሔርን የሚፈራ እግዚአብሔርን ተስፋ የሚያደርግ ጽድቅን የሚናፍቅ አንድ ሰው ነበረ በከተማው፣ በሀገሩ፣ በምድሪቷ ላይ። ከዛ እግዚአብሔር እሱን ተመለከተውና ምን አለው? አስጠነቀቀው። ስለምን አስጠነቀቀው? ሊመጣ ስላለው ነገር አስጠነቀቀው። ዓለምን ሊያጠፋ በውሃ ሊያጠፋ እንደሆነ እግዚአብሔር ነገረው። ስለዚህ መርከብን ስራልኝ ያለው። አያችሁ ምን ተቀበለ ኖህ? ራእይ ነው የተቀበለው። ኖህ ራእይ ተቀበለ። ራእይ ተቀብሎ የእግዚአብሔር ትውልድ፣ የእግዚአብሔር ዘር፣ የሰው ዘር እንዲቀጥል ትልቅ ምክንያት ሆነ። ለዘመኑ እግዚአብሔር ላሰበው ስራ መርከብን በእምነት ሰራ። ቀላል ነበር እንዴ ለኖህ መርከብ መስራት? ከባድ ነበረ። ከ100 ዓመት በላይ መርከብ እየሰራ በአንድ ከተማ ውስጥ ይኖር ነበረ። 100 ዓመት ሙሉ እንጨት እየቆረጥክ እንጨት በምስማር በምናምን እየመታህ እያስተካከልክ እየጠገንክ መኖር፣ ሰው እየተሳለቀብህ፣ ዝናብ ሳይኖር ውሃ ሳይኖር ገና ለገና እግዚአብሔር እንዲህ ብሏል ብሎ በእምነት ጸንቶ መኖር ቀላል ኃላፊነት አልነበር። ኖህ ግን ይህንን አድርጓል። ሌላ የእምነት ሰው ልጥቀስላችሁ። ዕብራውያን 11 ምዕራፍ 8 አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። አያችሁ አብርሃም በሰላም ከሚኖርበት አገሩ ከቤተሰቦቹ ምድር እግዚአብሔር ፈለገው። አብርሃም እኮ የእምነት አባት ነው። አብርሃም የእምነት አባት ብቻ ሳይሆን የትውልድ አባት ነው። የእምነት ምሳሌ ነው። የእምነት መጀመሪያ ነው። እግዚአብሔር ወገን ባጣ፣ ህዝብ ባጣ፣ የኔ የሚለው ባጣ፣ በራሱ በገዛ ፍጥረቱ ላይ የኔ ህዝብ የሚለው የለም። ሁሉም በገዛ ፈቃዱ ሲኖር በቃ እግዚአብሔር ሰው ፈለገ። እንደ ፈቃዱ የሚኖርለት፣ እንደ ሐሳቡ የሚኖርለት፣ ሰውን በፈጠረለት ዓላማ ልክ እንዲኖር የሚመራው ህዝብ ፈለገ። ሰው አጣ። ግን ከዛ አንድ ሰው አገኘና ይህንን አዘዘው። ምን አለው? ውጣ አለው። ከምቾቱ ቀጠና፣ ከቤተሰቦቹ ቤት፣ ከተደላደለበት ስፍራ ውጣ። ወዴት? እኔ ወደማዝ ስፍራ። እግዚአብሔር ወደ ምድረ በዳ ወደ በረሃ መራው። አብርሃም ግን ምን አለ? ታዘዘ። አያችሁ፣ ታዘዘ። አብርሃም ታዘዘ። ስለዚህ በእምነት የቤተሰቦቹን ቤት ጥሎ የማይታየውን አምላክ የሰማውን ድምፅ ያየውን ራእይ ተከትሎ ወጣ ይለናል። ስለዚህ አብርሃም ዛሬም ድረስ እንግዲህ ለኛ በእምነት ለእስራኤላውያን ደግሞ በስጋ አባታቸው ሆኖ እናገኘዋለን ማለት ነው። ለእግዚአብሔር ደግሞ በመታዘዝ የእግዚአብሔር ሕዝብን የፈጠረው የእግዚአብሔር ሕዝብን የቀደሰለት አብርሃም ነበረ ማለት ነው። እንዲህ ያለ ብንቀጥል ይስሐቅ፣ ያዕቆብ፣ ሙሴ፣ ዳዊት እያልን መቀጠል እንችላለን። እነዚህ ሁሉ መለያቸው አንድና አንድ ነገር ነው። እግዚአብሔርን ድምፅ ሰሙ፣ ታዘዙ። እግዚአብሔርን ድምፅ ሰሙ፣ ታዘዙ። ራእይ ማለት ይሄ ነው። ራእይ ማለት ከእግዚአብሔር መስማት ማለት ነው። ራእይ ማለት ከእግዚአብሔር የሚሰጥህን ስራ መቀበል ማለት ነው። ራእይ ማለት እግዚአብሔር ለዘመኑ ለጊዜው የሚፈልገውን ጉዳይ እንድትፈጽም ያስቀመጠውን አጀንዳ መቀበል ማለት ነው። ስለዚህ አንድ ወንድ ልጅ
ወንድ የሚባለው ራይ ሲቀበል። ራይ ከሌለ ወንድ አይደለም። በቃ የወንድ ኳሊቲ የለም። ልትኖር ትችላለህ ወንድ መስለህ በምድሪቷ ላይ ልትመላለስ ትችላለህ፣ መዓት ነገር ልታደርግ ትችላለህ። ወንድ ግን አይደለም። ምናልባት እዚህ ተቃራኒ አክዓብ ሊሆን ይችላል። አክዓብ የኤልዛቤልን ሐሳብ የሚፈጽም ነበረ። አንደኛ ነገሥት ምዕራፍ 21 ቁጥር 25 እንደዚህ ይላል፣ በሚስቱ በኤልዛቤል ተገፋፍቶ በእግዚአብሔር ፊት ክፉ ለማድረግ ራሱን የሸጠ እንደ አክዓብ ያለ ሰው ከቶ አልነበረም ይላል። እግዚአብሔር በእስራኤል ላይ ንጉሥ አድርጎ ቀብቶት እያለ የእግዚአብሔርን ሐሳብ ሳይሆን የኤልዛቤልን ሐሳብ ያስፈጽም ነበር። ስለዚህኛ ወንድ ሆነን የእግዚአብሔርን ሐሳብ ካላስፈጸምን ማንን ሐሳብ ልናስፈጽም እንችላለን? የሌላ የሴት ራይ፣ የዝሙት ራይ፣ የዘፈን ራይ፣ የአጋንንት ራይ፣ ያልተገባ ራይ ስናስፈጽም ልንኖር እንችላለን። እንኳን ለእግዚአብሔር ልንሰራ ከእግዚአብሔር በተቃራኒ እየሰራን የእግዚአብሔርን ነገር እያበላሸን ልንቀጥል እንችላለን ማለት ነው። ስለዚህ ወንድ ልጅ የእግዚአብሔር ራይ ካልተቀበለ ወደደም ጠላም ከሌላ መቀበሉ አይቀርም። በሚስቱ በኩል ከእግዚአብሔር ያልሆነ ራይ ይቀበላል። በቤተሰቦቹ በኩል ከእግዚአብሔር ያልሆነ ራይ ይቀበላል። በልጆቹ በኩል ከእግዚአብሔር ያልሆነ ራይ ይቀበላል። በሌላ በዚህ ዓለም መንግስት በኩል ከእግዚአብሔር ያልሆነ ራይ ይቀበላል። ከአጋንንት ሌላ ራይ ይቀበላል። ከዛ በኋላ የክርስቶስ ጠላት ሆኖ ይቀጥላል ማለት ነው። ስለዚህ ምርጫ የለም። የእግዚአብሔር ራይ መቀበል ምርጫ የሌለው ጉዳይ ካልሆነ ግን ከእግዚአብሔር ጋር ካልሰራ ከጠላት ጋር መስራት የማይቀር ነው ማለት ነው። ስለዚህ ወንድሞች እህቶች፣ የወንድ ልጅ ኢሰንስ፣ የወንድ ልጅ ጨውነት፣ የወንድ ልጅ ዋጋው ባለራዕይ መሆኑ ነው። ባለራዕይ እንዴት መሆን ይቻላል? ወንድ ልጅ ባለራዕይ የሚሆነው ምን ሲሆን ነው? ባለራዕይነት ከእግዚአብሔር መስማት ምን ሲሆን ነው የሚገኘው? ባለራዕይነት የሚገኘው ጊቭ አፕ በማድረግ ነው፣ ወይም ደግሞ መኖርን በማቆም ወይም በመሞት በእግዚአብሔር ፊት ፈቃዳችንን በመግደል የሚገኝ ነገር። አብርሃም ሲታዘዝ ፈቃዱን ትቶ ነው የወጣው። ኖህ ሲታዘዝ ፈቃዱን ትቶ ነው የወጣው የሱን ፈቃድ ሊያደርግ። በሰላም መኖር አይችልም ነበር ከልጆቹ ጋር ከቤተሰቦቹ ጋር 100 ዓመት በላይ ሁሉ ሲሳለቁበት ሲስቁበት ህዝብ ሁሉ ሙድ ሲይዝበት ይሄ ሰው ፈቃዱን ምኞቱን ደስታውን ትቶ ለእግዚአብሔር ስራና ጉዳይ ራሱን ያስገዛ ነበረ። ስለዚህ ራዕይን ለመቀበል መሞት ይጠይቃል፣ ማቆም ይፈልጋል፣ ጊቭ አፕ ማድረግን ይፈልጋል፣ ራስን ለክርስቶስ ሁለንተናን መስጠት ይፈልጋል። እኔ የትም አልደርስም፣ ያለሱ ምንም ማድረግ አልችልም፣ እሱ ህይወትን ዓላማ ካልሰጠኝ፣ እሱ ራዕይን ካልሰጠኝ እኔ ሄጄ ምንም ማሳካው ነገር የለም፣ ከኔም መልካም ነገር አይገኝም ብሎ በራስ ተስፋ መቁረጥ ይጠይቃል እንጂ በራሳችን ደስታ፣ በራሳችን ምኞት፣ በራሳችን ለታይታ በመናረገው ለራሳችን በሰዎች ዘንድ ዕውቅናን ተቀባይነትን ለማግኘት በመናረገው በሰራናቸው የተለያዩ መልኮች ልክ እኖራለሁ ብለን ካሰብን የእግዚአብሔርን ራዕይ ልንቀበል አንችልም ሲጀምር። ምክንያቱም እግዚአብሔር አንድ ሥርዓት አበጀ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እንዲህ ይላል፣ ነገር ግን ይህንን እንድታውቁ እወዳለሁ፣ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው ይላል። እንግዲህ የሁሉ ራስ እግዚአብሔር ነው። የሁሉ ራስ እግዚአብሔር አብ ነው። ከዛ በኋላ እግዚአብሔር አብ ደግሞ እግዚአብሔር ወልድን ወይም ኢየሱስን ከሱ ቀጥሎ አስቀመጠ። ከዛ ደግሞ ኢየሱስ ክርስቶስ ወንድን አስቀመጠ። ከወንድ ቀጥሎ ሴት የሚል ሃይራርኪ ተቀምጧል፣ ወይም ደግሞ ስርዓተ ድርድር ተቀምጧል ማለት ነው። በዚህ ስርዓት ውስጥ ወልድ ለአብ ራሱን አስገዝቶ ነበር።
ራሱን ባዶ አደረገና የእሱን ፈቃድ ቀበላለሁ የእሱን ፈቃድ አደርጋለሁ ብሎ ራሱን ባዶ አደረገ። ከዛ በኋላ የአባቱን ፈቃድ ፈጽሞ ሄደ። ከዛ ወልድስ ምን አለን? እኛን ክርስቶስስ እኛን ምን አለን? አሁን እናንተ ደግሞ ፈቃዳችሁን አቁሙ፣ ለኔ ራሳችሁን አስገዙ አለ። ባዶ አድርጉ። እነማን? እናንተ ወንዶች። አያችሁ፣ ወንዶች ራሳችሁን ባዶ አድርጉ። እኔ አለሁ እኔ እንዲህ ማድረግ እችላለሁ እኔ እንዲሆናለሁ የሚለውን ነገር አቁሙት። አንድ ጊዜ እስቲ አንዴ እናቁመው። እስቲ ወደ ኢየሱስ እንቅረብ፣ ወደ ጌታችን እንቅረብና ራሳችን ባዶ አድርገን እንቅረብ። ሙላኝ ሐሳብህን፣ ሙላኝ ፈቃድህን። እኔ ዘንድ ያለ ፈቃድ በሙሉ አልፈልገውም፣ የትም አያደርሰኝም፣ ምንም ውጤት የለውም፣ ያንተን ፈቃድ ግን አደርጋለሁ ብለህ በኢየሱስ ራስን አቅርብለት ማለት ነው። ኢየሱስ ያን ጊዜ ፈቃዱን ይሞላሃል፣ ራዩን ይሞላሃል፣ ስራውን ይሞላሃል፣ ሐሳቡን ይሞላሃል። በእያንዳንዷ ነገር ደግሞ ድምፁን እየሰማ ትከተለዋለህ ማለት ነው። ስለዚህ ራእይ ለመቀበል ጊቭ አፕ ማድረግ፣ መሞት፣ መሰዋትና ራስን ለክርስቶስ ያው አድርጎ ማቅረብ ክርስቶስ በአንተ ውስጥ ፈቃዱን ሐሳቡን እንዲያፈስ ባዶ ሆኖ መገኘትን ይጠይቃል። ሌላ ወንድን ወንድ የሚያሰኘው ከዚሁ ቀጥሎ የሚመጣው ጸሎት ነው። አያችሁ፣ ኢየሱስ ክርስቶስ በምድር በኖረ ጊዜ ሁሉ የአባቱን ፈቃድ ለማድረግ ትልቁ ያደርገው የነበረው ነገር ከአባቱ ጋር ጊዜ ይወስድ ነበረ። የሌሊቱን ሰዓቱን አብዛኛውን ከአባቱ ጋር በማውራት ነበረ የሚጨርሰው። ከአባቱ ጋር ነበር ጊዜ የሚወስደው። ለምን? የመጣለትን ስራ ዝርዝር የሚቀበለው እያንዳንዷን በየቀኑ የምትደረገውን አክቲቪቲዎች፣ ውሳኔዎች፣ መንገዶች፣ አካሄዶች የሚቀበለው በየዕለቱ ከአባቱ ነበረ። ስለዚህ ጥብቅ ቁርኝት የነበረው ከአባቱ ጋር ነበረ። ዛሬ አንተ ወንድ ከሆንክ ከምን ጋር ነው ብዙ ጊዜ የምታሳልፈው? በስራ ነው አብዛኛው ጊዜ የምታሳልፈው? ከልጆች ጋር ነው ወይ አብዛኛውን ጊዜ የምታሳልፈው? ከሚስት ጋር ስትደዋወል፣ ስታወራ፣ ስትወጣ፣ ስትገባ ነው ጊዜ የምታሳልፈው? ወይስ ደግሞ ሌላ የምትወደው የምትደሰትበት ነገር ላይ ነው ጊዜን እያሳለፍክ? በዚህ ወንድነት ከክርስቶስ ጋር ጊዜ ማሳለፍ ነው። በአምልኮ ጊዜ ማሳለፍ ነው። ቃሉን በማንበብ ጊዜ ማሳለፍ ነው። በመጸለይ ጊዜ ማሳለፍ ነው። በማሰላሰል ጊዜ ማሳለፍ ነው። ከክርስቶስ ለመስማት ዲቮሽን መሰጠት ጊዜ መውሰድ ያስፈልገዋል ማለት ነው ወንድ ልጅ። ለዚህ ወንድ ልጅ እነዚህ መሰረታዊ ዋና ወንድን ወንድ የሚያሰኙት ነገሮች ናቸው ማለት ነው። ራእይ መቀበል፣ በክርስቶስ ፊት ራስን ባዶ አድርጎ ማቅረብ፣ በጸሎት መትጋት፣ ከክርስቶስ ፊት ረጅም ጊዜ መቆየት፣ መቀበል፣ ትእዛዝ መቀበል፣ ስርዓት መቀበል፣ መንገድ መቀበል፣ በእያንዳንዷ ዝርዝር ነገር ይጠይቃል። ይሄ ነው የወንድ ልጅ ኢሰንስ። ወንድ ልጅ ማለት ይሄ ነው። ከዚህ ቀጥሎ ስለ ወንድነት የምናወራቸው ነገሮች ሁሉ ይህንን መሰረት ያደረጉ ናቸው። ከዚህ ጋር ከተጋጨ፣ ይህንን ካበላሸ፣ ይህንን ነገር የሚያበላሽና የሚያውክ ከሆነ ከዛ ላይ ጥያቄ ይፈጠራል ማለት ነው። አያችሁ፣ ስርዓቱ አሁን ከዚህ ነው ድራይቭ የምናደርገው፣ ከዚህ ነው የምናወጣው። ከዚህ በኋላ ወንድ እንዴት ይኖራል? በዝርዝር የወንድ አኗኗር፣ የወንድ ኢንተራክሽን ማለት የወንድ ከሴት ጋር፣ ወንድ ከማህበረሰብ ጋር፣ ወንድ ከስራና ከሌሎች ነገሮች ጋር የሚኖረው የተለያዩ መስተጋብሮች ሁሉ ከዚህ ከዋነኛ ከማንነቱ የሚመነጭ ነው ማለት ነው የሚሆነው። እዚህ ወንድነት ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ይብዛ።